የቤተሰቦቹ እውነት ግን የሚናቅ እውነት ነው ወይ? አይደለም። የነሱ የቤተሰቦቹን እውነት እንዲናቅ የሚያደርገው ያኛው አካል እኔ የራሴ እውነት አለኝ ብሎ ሲመጣ ብቻ ነው ባይዘው እነሱ የነሱን እውነት አይተን ከዛ ህዝብ ይፈርዳል ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? አለን እግዚአብሔር ይመስገን በጣም ደህና ነን። በዛሬው ቀደም ሲል እንደሰማችሁት በነጻነት ወርቅነህ ጉዳይ ቀደም ሲል በተለያዩ ዩቲዩብ ቻናሎች ብዙ ሲሉ ሰምተናል አይተናልም። ኦልሞስት ወደ 1 ሚሊዮን ገደማ የሚጠጉ እይታ ያላቸው እንዲሁም በሌሎች የዩቲዩብ ቻናሎችም በዛው ልክ ብዙ ስለ ቤተሰቡም ስለ ባለቤቱም እንዲሁም ስለ ወንድሞቹ ስለ ጓደኛው አስናቀም በጣም ብዙ ነገሮች ሲነገሩ ነበር። በእርቅ ማዕድም የዩቲዩብ ቻናል ላይ ቀርበው እህት ወንድሞቹ ያላቸውን ቅሬታ አቅርበዋል ማለት ነው። ይህም ቅሬታ ነጻነት በህይወት ባለበት ጊዜ በህይወቱ ደስተኛ እንዳልሆነ በትዳሩም ደስተኛ እንዳልሆነ በጣም ብዙ ችግሮች እንዳሉበት ቤተሰቡም ማለትም ባለቤቱ የምትፈልገው ለገንዘቡ ብቻ እንጂ እሱን እንደማትፈልገው ማመነጫጨቅ፣ መዝለፍ ምናምን ዘለፋዎች ምናምን እንደሚደርሱበት ቤተሰቡ ኢንተርቪው ላይ አጋርተዋል ማለት ነው። ግን አንድ ነገር የሚለው ነገር ምንድነው? በመጀመሪያው በኢቢኤስ ቴሌቪዥን ላይ በነበረው ፕሮግራም ላይ እህቱም እንዲሁም ወንድሞቹ በተለይ እህቱ አሁን ኢቢኤስ ቴሌቪዥን ላይ ከተናገረችው ተቃራኒ የሆነ ሐሳብ ነው እዚህ ጋር እያንጸባረቀች ያለችውና ይሄ ትንሽ ተመልካቹን ግራ የማጋባት ነገሮች ነበሩ። ግን እዛ ጋም ያ ነገር የተፈጠረው ጋዜጠኛውም ይሄን ሐሳብ እንደ ተመልካች ሆኖ ጠይቋልና ይሄን ያደረጉበት ምክንያት ብዙ ጫናዎች ነበሩ። እዛም ኢንተርቪው ጋር ሲሄድ ይወራል የተባለውም ሐሳብ ይሄ አልነበረምና ግራ በመጋባት ሁኔታ ውስጥ ሆነን ነው ያንን ሐሳብ የተናገርነውና ብዙ ጫናዎች ነበሩብን እና በነበረውም የገንዘብ ማሰባሰብ እኛ ፈቃደኛዎች አልነበርንም። ገንዘቡ የሚውልበት መንገድ ትክክል አልነበረም የሚሉ ሐሳቦች ተነስተዋል። ከሕክምናው ጋርም በተያያዘ ወንድሙ እንደ ሀገር ድረስ ከእህቱ ጋር በመሄድ ረጅም ጊዜ የሚሆን ሕክምና እንዲከታተል አድርጓል። ወንድሙም ለሱ አካሉን እስከ መለገስ ድረስ የመድረስ ሁኔታዎች እንደነበሩ ነው። ዶክተሮቹም ያለበት የህመም ደረጃ ሕክምና የሚያገኝ ከሆነ ራሱን የሚንከባከብ ትሪት የሚያደርግ ከሆነ ያን ያህል ለሞት የማያደርስ መሆኑን ገልጸውላቸው ነው ወደ ኢትዮጵያ የተመለሱትና ከተወሰነ ጊዜ በኋላ ነገሮች የተቀያየሩት። እሱም ታሞ እያለ ቡቱቶን ይዘሂድ ስትለው ነበር ባለቤቱ ምናምን እንዲህ አይነት ነገሮች ሲንጸባረቁ ነበሩ። ግማሹም ተመልካች ይሄ እንዴት ነው በባልና በሚስት መሃል የሚሆን ነገር ነውና እንዴት ይሄን ጉዳይ አደባባይ ይዛችሁ ትወጣላችሁ የሚል ሐሳብም ሲንጸባረቅ ነበር። ጋዜጠኛው ላይ የሚደርሱ ትችቶች ነበሩ። እነዚህም ትችቶች ምንድነው? አንደኛ ከርዕስ አሰጣጥም አንፃር፣ ሌላው ይሄንን ጉዳይ እንዴት ነጻነት ከሞተ በኋላ እንዲህ አይነት ነገሮችን እሱ ለምን ነፍሱ በሰላም እንዳታርፍ ነው እንዲህ አይነት ፕሮግራም እንዴት ይሰራል የሚሉ ሐሳቦች ተነስተዋል። ግን ጋዜጠኛው ቀደም ሲልም እንዳስደመጥናችሁ እንዳሳየናችሁ ኦልሞስት ወደ 30 የሚያክል ሰዎች ጋር ደውያለሁ፣ አናግሬያለሁ። ዝም ብዬ ከመሬት ተነስቼ የመጣልኝን ነገር አይደለም የሰራሁት። በጣም ረጅም ጊዜ ተዘጋጅቼበት ጊዜ ወስጄ ነው ይህንን ፕሮግራም የሰራሁት። ኦልሞስት ወደ 30 ምናምን ሰው መጠየቅ ማለት አንድ ሙያውን የሚያከብር ጋዜጠኛ በመርህ የሚመራ ጋዜጠኛ ሊያደርግ የሚችለው ነገር ነው አድርጓል ልንል የምንችለው። ያው ህዝብ በዚህኛው ጎን በዛኛው ጎን ያለውን ነገር ማወቅ መስማት መብት አለው ትክክለኛ በሆነ መንገድ ማለት ነው። እና ቤተሰቡም የተሰማውን ስሜት አሁን ባለበት መገናኛ ብዙሃን ያው አብዛኛው ያው ሶሻል ሚዲያ ስለሆነ በዛም የመግለጽ መብት አላቸው። ያ ሲሆን ግን በአንድ ወገን የሆነውን ሐሳብ ብቻ አይደለም መንጸባረቅ ያለበት። ስለዚህ ጋዜጠኛው እንዲህ አይነት የተነሱ ሐሳቦች አሉ በሱም ወገን በሷም ወገን ጓደኞቹንም ኦልሞስት ጓደኛው የልብ ወዳጁ ኦልሞስት ወደ 29 ዓመት
ማለትም 30 ዓመት ወደሚጠጋ ጊዜ አብረው በጓደኝነት የነበረውን ጓደኛው ኑሮ እና ወደ 1 ሰዓት ከ30 በስልክ አውርተናል። ያው ምን እንዳወሩ ምናምን ያው በሚዲያ አደባባይ ላይ መግለጽ አስፈላጊ ስላልሆነ በዚህ ጉዳዩን አልፎታልና ይሄንን አድርጎ ነው ፕሮግራሙን የሰራው። ይሄ ደግሞ እጅግ ሊደነቅ የሚገባ ጉዳይ ነው ብዬ አስባለሁ። ሰዎች ሀሳብ ካላቸው ሰዎች ይሄ ትክክል አይደለም፣ እነሱ ያሉት ይሄ ከዚህ አንጻር ትክክል አይደለም፣ ይሄ ውሸት ነው፣ ይሄ እንዲህ ነው የሚሉት ነገር ካለ ሚዲያውን ክፍት አድርጎላቸዋል። ስለዚህ እንዲህ አይነት ነገሮችን ካደረገ ጀስት ይሄ ጋዜጠኛ በቃ ሙያ ግዴታውን ተወጥቷል ማለት ነው። ስለዚህ እሱ የሚወቀስበት ምንም ምክንያት የለም። አሁንም በመቅደስ በአባይ ቲቪ ላይ የሚተላለፍ ሾው ላይ እንዲሁም በግል የዩቲዩብ ቻናል ላይ ተለቋልና ዛሬ ላይ በዛም ሰፊ ማብራሪያዎች ሰጥተዋል። መቅደስም ጥያቄዎችን ጠይቃለች። እንዲህ ነገሮች እንዴት ልታረግ ቻልክ? አንተም የሱ ከቅርብ ጊዜ ወዲህ አርቲስት ነፃነት ወርቅነህ የልብ ወዳጅ ነኝ፣ ብዙ ነገሮችን አብረን አሳልፈናል የሚሉ ሀሳቦችንም ሲናገር ነበርና ከዚህ አንጻር እንዲህ አይነት ነገሮችን እንዴት ታደርጋለህ የሚል ነገርም አንስታለት ነበር። እሱም እጅግ በጥልቅ ነው ይሄን ፕሮግራም የሰራሁት። እንዲሁም የራሱን አንዳንዴ አሁን እኛ ሰው ስንሆን ያው የምንወደው ሰው እንትን ሲያልፍብን ሲጎዳ ምን ሲል ስሜታዊ እንሆናለንና እሱም እንደ ጓደኛ እንደ ወዳጅ ስሜታዊ ሳይሆን የሱን ስሜት እዛ ፕሮግራም ላይ ሳይቀላቀል ነው ፕሮግራሙን እየሰራ የነበረው። ሀሳብም ሲሰጥ ጥያቄዎችም ሲጠይቅ ከህዝብም አንግል ከባለሙያም አንግል ከብዙ አንግል ሆኖ ነበር ጥያቄዎችን ሲጠይቅ የነበረውና ይሄ ትክክለኛ የሆነ ነገር ነው። አብዛኞቻችን አሁን ይሄ ከምን አንጻር ሆነ ብለን እንኳን የምናስባቸው ነገሮች ሲጠይቅ ነበርና መቅደስም በዛው ልክና ያ ነው በዋናነት የሆነው። ስለዚህ ነፃነት ወርቅነህ አሁን ምንድነው እየሆነ ያለው? አሁን ዛሬም ወንድም ማነው ጓደኛው አስናቀ ፖስት አድርጓል። እኔ የሆነ ገበና አለ ማለት ነው። ይሄንን ገበና ይሄንን ሚስጥር ምንም ቢሆን አላወጣም አልናገርም፣ ግን ተናገር ብላችሁ አስገድዳችሁ ሽጉጥ እንኳን ብትደቅኑብኝ ከ80 በፊት ወይም 80 ሲወጣ ምንም አይነት ነገር አልናገርም የሚል ነገር ተናግሯልና ያ ማለት ከጀርባው የሆነ ነገር አለ ማለት ነው። ስለዚህ ይሄም ግርታን የሚፈጥር ሁኔታ ነው። ችግሩ ማን ጋር ነው ያለው? ቤተሰቦቹ ጋር ነው? ባለቤቱ ጋር ነው? ማን ጋር ነው የሚለው? አስናቀ ጋር ነው፣ ያው በዙሪያ ያሉ ሰዎችና ይሄ ነው እየሆነ ያለው። እና ሌላው ምንድነው ከኢንተርቪው ጋርም ተያይዞ ጓደኛው አስናቀን አብዛኛው ሰው ሲተቸው አንድ የተመለከትነው ነገር ብዙ ጊዜ መጠጥ ቤት ነው የሚገናኙትና እንደሚታወቀው ደግሞ አርቲስት ነፃነት ወርቅነህ የጉበት የሊቨር በሽታ ነው ያመመውና የጉበት በሽታ ደግሞ እንደሚታወቀው ከመጠጥ ጋር በተያያዙ ነገሮች መጠጥ አይፈቀድም። በጣም ከባድ ሪስክ የሆነ ነገር ነውና አመጋገባችን ራሱ በጣም በጥንቃቄ እንትን የሚልበት ነገር ስለሆነ እንዴት ወዳጁ ጓደኛው የሆነ እንዴት መጠጥ ቤት ይቀጥረዋል? እንዴት መጠጥስ እንዲጠጣ ይፈቅድለታል? ወዳጅነት እንደዚህ ነው ወይ የሚሉ ትችቶች እየተንጸባረቁ ይገኛሉና ይሄንንም ብዙ ሰው ሐሳብ እያነሳበት ይገኛል። በዚህም ጉዳይ ጓደኛው አስናቀ ምንም የተናገረው ነገር የለም። እንደ ወንድም እንደ ጓደኛ አዝኗል ምን ብሏልና በሱም ጎን ያለውን ነገር አናውቅም። አንዳንድ ጊዜ ሰዎች የየራሳቸው ባህሪ ያላቸው በቃ ይሄ ማን ቀይራቸው ማለት ነው። ስለዚህ ነፃነትም እዛ ቦታ አይነት ነገሮች ሲያደርግ እሱ ዝም ብሎት ላይሆን ይችላል እና ማናቃቸው ብዙ ነገሮች ስለሚኖሩ አንዳንዴ ከውጭ ሆኖ መፍረድ ትንሽ ከባድ ነውና በሱም በኩል ሆኖ ሐሳቦችን ማድመጥና መረዳት እኔ የተሻለ ነው ብዬ አስባለሁ። ነገም እሱ ወጥቶ ባለው ሰዓትና ጊዜ ሐሳቡ የሚገልጽ ወደሱ ሐሳብ የምንመጣበትም ይሆናልና በተለይ ሶሻል ሚዲያ ላይ የሚነሱ ሐሳቦች ከብዙ አንግል ሆነ ነገሮችን ካልተመለከትን በኋላ ላይ ማሳኪያው ማጣፊያው ይጠፋልና በቃ ሆነም ቀረም ይሄ ወንድማችን አልፏል እና ነፍሱን በአጸደ ገነት ያኖርልን። ህይወት ይቀጥላል። ልጆች
አለው ቤተሰብ አለው። እነዚህ ነገሮች ልጆቹን ይጎዳል፣ ቤተሰቡን ይጎዳል። እነዚህ ልጆች ታዳጊ ናቸውና ምንም በማያውቁት የሚጎዱበት ነገር ይኖራል። ጥፋት ሚስት ጋር ቢኖር፣ ቤተሰቡ ጋር ቢኖር፣ አስናቀ ጋር ቢኖር እና እኒህ አይነት ነገሮች አንዳንዴ የማይስተካከሉ ነገሮች ዝም ብሎ በወሬ ብቻ የሚያልፉ ነገሮች ምንም የሚጠቅሙት ነገር አለ ብዬ አላስብም። ትልቅ ችግሩን የፈጠረውን ብዬ የማስበው ያው በዋናነት የጎፈንድሚ መሰባሰቡ ነውና አንዳንድ ጊዜ ገንዘብ መጥፎ ነው። አሁን የጎፈንድሚ ባይሰባሰብ ምን ባይል እንዲህ አይነት ነገሮች ባይፈጠሩ እኚህም ሀሳቦች ላይ እነሱ የሚችሉባቸው ሁኔታዎች ሰፊ ናቸው። ቤተሰቡም ችግሩን በራሱ ይዞ ያው ሚስቱም ውጭ አሜሪካን ያለችው እሷም እንደሚታወቀው ያን ያህል ወጣ መስራት የምትችልበት ሁኔታ ላይ አይደለም። ህመምተኛ ናት። የስኳር በሽታ እና ደም ግፊት ምናምን እንደዚህ አይነት ህመሞች አለባት የሚሉ ነገሮች ስላሉ ያ ደግሞ በራሱ የሚፈጥረው ችግር ስላለ ልጆቿን ቤት ሆነ የምታሳድግበት አንደኛው ነገር ነፃነትም ከዚህ ሆኖ በዶላር ገንዘብ እየላከ ልጆቹን የሚያስተምርበት ነገር እሱ ነው። ብዙም ሰዎች ይህን ሲያጋሩትና ሲናገሩት ነበርና ነፃነት ብቻ እንዴት ከዚህ ይልካል የሚል ሀሳቦች ተነስተዋል። ከዛ ጋርም በተያያዘ እሱ አሞት እያለ ጠዋት ላይ ጁስ ጠጥቶ ነበርና ያም መድኃኒት ተደርጎበታል፣ ተጠያቂ ነው። ሆስፒታሉንም ብዙ ተጠያቂ የሚያደርጉ ነገሮች ነበሩና ከዚህ አንጻር ብዙ እየተባሉ ያሉ ነገሮች አሉ። ባልተረጋገጡ ነገሮች ደግሞ እኛም ሀሳብ ባንሰጥ ብዬ አስባለሁ። ሌሎች ከዚህ ጋር የተያዙ መረጃዎች ካሉ ወደ እናንተ የምናደርስ መሆኑን በአክብሮት እየጋበዘን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልኝ።